ሰላም ጤና ይስጥልን። ውድና እየተከበራችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንኳን በሰላም መጣችሁ። አዳዲሶች ሰብስክራይብ አድርጉ፣ ቤተሰብ ሁኑልኝ። ነባሮች ደግሞ ሀሳባችሁን በኮመንት ግለጹልኝ፣ ላይክ ሼር አድርጉልኝ። ስለ ሁሉም ነገር እግዚአብሔር ይመስገን። ስለምታከታተሉኝ ስለምታበረታቱኝ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። ለማታውቁኝ ከቤ ዩቱብ ነኝ። እንኳን በሰላም ወደ ከቤ ዩቱብ መጣችሁ። አረፍ በሉ ብያለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ለብዙዎቻችን ትምህርትም ይሰጠናል። አደራችሁን ለዚህ ለወንድማችሁም ጸሎት አድርጉለት። ይህ ወንድማችን ጋዜጠኛ ነው፣ መርማሪ ጋዜጠኛ ነው። እኔም እንዲሁ በሚዲያ ነው የምከታተለው ስራዋቸው። እነሱ የሚሰሩ እሱም ጓደኞቹ የሚሰሩት ስራ በጣም ነው የሚያስደስተውና ሁሌ እከታተላቸዋለሁ። የእውነት የእነሱ ስሜት ወደ እኔ ነው የሚጋባ። ሲደሰቱ ደስ ይለኛል፣ ሲከፉ ደግሞ በቃ በጣም ነው እንትን የሚለውና አንድ ሰው ጥሩ ነገር ሲሰራ እናንተም ያስደስታቸዋል። ክፉ ስራ ነው እንጂ የሚያስጠላ፣ ጥሩ ስራ ደስ ይላል። እና መልካም ስራዎች ውስጥ ደግሞ ብዙ ነገር የሚጎዳቸው ነገር ይፈጠራል። እና ይሄ ወንድማችን ዛሬ ይዤላችሁ የመጣው ብሩክ ይባላል። እንትን ይሄ የሚዲያው ስም ደግሞ ዱካሾ ነው የሚባለው። እና የማትከታተሉት ሰዎች ሄዳችሁ ብታበረታቱት ደስ ይለኛል። እኔ ግን ብዙ ጊዜ ነው የምከታተላቸው እና እግዚአብሔር የጠብቃቸው። ለመልካም ስራ የተሰማሩት ሁሉ እግዚአብሔር የጠብቃቸው በያሉበት። ዛሬ ይሄ ወንድማችንን ይዤላችሁ የመጣሁት መጀመሪያ ላይ እነሱ ስራ ስከታተል አቤል ጋዜጠኛ አቤል እኔም ከቪዲዮዎቹ ስመለከት የጓደኛውን ፍቅረኛ አስገድለው የእሱ ቤት ውስጥ አስከሬኑን ጥለው አንተ ወንጀለኛ ነህ ተብሎ ታስሮ ጓደኞቹ ደግሞ መረጃ ሰባስበው በዋስ ተፈታ። ከዛ ወዲህ ደግሞ እሱን ለማስገደል ስንት ነገር ሲያደርጉ ብሩክም ልዑልም ምናምን በጣም ለሱ ሲጨነቁ ለሱ እሱን ነፃ ለማውጣት መረጃቸውን እያሰባሰቡ ነበርና እግዚአብሔር ይመስገን እስካሁንም እንደዛው ስራ ላይ ናቸውና በዚህ ውስጥ ግን ስንት ነገር ተፈጠረ። የሰው ልጅ የማያስተናግደው ችግር የለም። አንዳንዴ የራሳችን ችግር ብቻ ስናይ በጣም እንጸጸታለን፣ በጣም እንናደዳለን። ለፈተና ብቻ ነው የተፈጠርኩ እንላለን። ግን ወደዛ ዞር ብለን ስናይ ማለት ነው ከኛ በላይ ችግር ተሸክሞ ያለው ከኛ በላይ ተበዳይ አለ እና ስለ ሁሉም ነገር እግዚአብሔር ይመስገን ማለት እንዳለብን ይገባናል ማለት ነው። እና ይሄ ወንድማችን በቃ ለተጎዱ ሰዎች ደርሳሉ ብሎ ሲሯሯጥ ይሄ ለአቤላ ብሎ ሲዋደቅ ሲጣላ ሲፋለም ከነ ባልደረቦቹ ዛሬ ላይ ግን ምን ደረሰበት? የአክስቱ ልጅ አብሮ ያደጉ ወንድሙን ወንጀለኞቹ ቤት ድረስ ሰው ገዝተውበት ፍቅረኛ አስመስለው ሴት አስጠግተውት ገደሉት። የብሩክን አብሮ አደግ ወንድም የአክስቱ ልጅ ማለት ነው። አንድ ላይ ነው ያደግባሉ እና ግን በሱም አላረፈም። ይታገላል ነበር የእሱን ገዳዮችን ምናምን ለፍርድ እያቀረበ ምናምን በቪዲዮ እንመለከታለን። እና በዚሁ ጸብ ውስጥ በዚሁ ትግያ ውስጥ ሰዎቹ የሚያምኑበት የሚያመልኩት አውሬ አለ። እንግዲህ በዚህ ላይ 666 የሚባለው እምነትንም የሚከተሉ አሉ እና አደራችሁን እህቶቼ ወንድሞቼ በሃይማኖታችሁ ጽኑ። ፈጣሪ በሃይማኖታችን ያጽናን። አገራችንን ከዚህ ከቆሻሻ ነገር ያጽዳልን፣ እንደው ይጠብቅልን ሀገራችንን። ማርያምን እኔ እንደ ሀገራችን ንጹህ ሀገር የለም ነበር፣ ግን አሁን ላይ ሊያበላሹ ዳርዳሩን እያሉ ነው። እና ፈጣሪ ሀገራችንን ኢትዮጵያን ይጠብቅልን፣ ፍቅር አንድነትን መተሳሰቡን ያብዛልን እና በሃይማኖት ያጽናን ሁላችንን በያለንበት። ሙስሊሞቹም ክርስቲያኖቹም በቃ ሁላችሁም በየሃይማኖታችሁ በጸሎታችሁ በርቱ። ሀገራችሁን በጸሎታችሁ አስቡ። በጣም ትልቅ ፈተና ውስጥ ወርቃለች ሀገራችን እና ይሄ ወንድማችን እነሱ ስራቸው 666 አማኝን ኢትዮጵያ ውስጥ ወደ ማብዛት ነው እነሱ የሚሄዱትና
እንግዲህ እነዚህ ሶስት ጋዜጠኞች ራሱ ቀላል ፈተና እየተጋፈጡ አይደለም እዚህ ስራ ላይ ልዑልና አቤል ብሩክ ራሱ ቀላል የሚባል እንትን ላይ መከራ ላይ አይደለም የተዋደቁ ያሉት። የነሱ ስራ የሚሰሩ ሰራተኞች ሲያዙ ራሱ ምንድነው እቅዳቸው ሲባሉ ይሄን ከሌላ እምነትን ከዚህ ሀገር ላይ ማጥፋት ይህን እምነት ደግሞ እዚህ ሀገር ላይ ማስፋፋት ነው የሚሉት እና በጣም ነው የሚያስፈራው። እንደው ፈጣሪ ይጠብቀን ከክፉ ነገር። አገራችን ወዴት እየሄደች እንዳለ አናቅም እና በዚሁ መንገድ ውስጥ ሲታገል ብሩኬ ወንድሙ ሞተበት። በዚሁ መሀል ደግሞ ይሄ እነሱ ቤት ውስጥ የሚቀልቡት አውሬ ያላሉ እሱ ሁሉንም ነገር ይጋፈጣል እና እውነት እንድትወጣ እያለ በገዛ እጁ ለእውነት ሲፋለም አውሬው የሚኖርበት ቤት ውስጥ ሲገባ አውሬው ነከሰው። አውሬው ምን ይሁን አይታወቅም። በአውሬው የተነከሰ ሰው ደግሞ 15 ቀን ብቻ ነው አሉ የሚኖረው እና በዚሁ መሀል ብሩኬም አልተቀመጠም። የ15 ቀን እድሜ ነው ያለህ ተብሎ ይኸው እየተሰቃየ በሱም አልተቀመጠም። እስከምሞት እሰራለሁ፣ ስራዬን አላቋረጥም፣ ለመድረስ ያለብኝ ሰው እደርሳለሁ፣ ለተቸገሩ ሰዎች እስከዛ መድረስ አላቁምም፣ ብሞትም ብኖርም እያለ እየተጋፈጠ ነው። በዚሁ መሀል ደግሞ ይሄንኑ ስራ እየሰራ እያለ መድኃኒትም የለውም አሉ። እንግዲህ አብርሃም መድኃኒቱን ትስጠው እንደው ከዚህ ከክፉ መንፈስ ይታደጉት ፈጣሪ። እንግዲህ እሱ የሚያምነው ፈጣሪ ከክፉ መንፈስ ይታደገው፣ የድሆቹ አምላክ ይርዳው፣ ቀኝ ያውለው። ብቻ እስኪ ጸሎት አድርጉለት። እስኪ ማርያምን መልካም ወንድማችን ነው። እንደሱ አይነት ሰው ለሀገራችን በሺዎች ያስፈልገናልና እንደው ከዚህ ክፉ መንፈስ ፈጣሪ እንዲሰውረው እንዲጠብቀው ፈጣሪ ኃይሉን ተጠቅሞ እንደው ከዚህ ነገር እንዲያተርፈው እስኪ ጸሎት አድርጉለት። ማርያምን እኔ የምር ነው ያሳዘነኝ ማለት ነው። እና ይህን ኬዝ እየሰራ ተደውሎለት ቪዲዮ ላይ ይታያልና አንድ በዛ አውሬ እሱ በተነከሰበት አውሬ የተነከሰ ሰው አለ ተብሎ ልጅየው ጋር ሲሄድ ወጣት ነው፣ ቤተ ክርስቲያን ሲሄድ ነው አለ። የሆነ ጫካ አለ፣ በዛ በጫካው ላይ አልፈው ነው ወደ ቤተ ክርስቲያን የሚሄደው። ምን እንደነከሰኝ ምን እንደነካኝ ራሱ አላቅም። እግሬን ነው ከስር የነካኝ። ከዛ በኋላ አውሬው ምን አይነት እንደሆነ ራሱ አላውቀውም ነው ያለውና ልጅየው እጁንም እግሩንም ተነክሶ ምናምን ነው ያየውና በቪዲዮ ላይ። ዛሬ ደግሞ አቤላና ብሩክ እዛ ሄደዋልና ልጅየው ሞተ አሉ። እኔ ማርያምን ልጅየው በየቀኑ 15 ቀን ነው ያለው ስላሉ በየቀኑ ቪዲዮ ሲለቀቅ እንዴት እንደሚጨንቀኝ ምን ሆኖ ነው ይሁን እያልኩኝ ማለት ነው። እና ልጅየው በአውሬው የተነከሰ ልጅ ሞተ አሉ እና እንደው ፈጣሪ ከሞት እንዲያተርፈው ብሩክን ጸሎት አድርጉለት። እንግዲህ የሞተውንም ፈጣሪ ነፍስ ይማር፣ ለቤተሰቦቹ መጽናናትን ይስጠው። እንግዲህ እስኪ ለብሩክ እንኳን ጸሎት አድርጉለት። ጋዜጠኛ ብሩክ ፈጣሪ እንዲያተርፈው፣ ለሀገራችን እንዲኖር፣ ለእናት ለአባቶቹ እንዲኖር፣ ሙስሊሞቹም ክርስቲያናችሁም እስኪ ጸሎት አድርጉለት። ከአንዳችን የአንዳችን ጸሎት ይሰማልና እመብርሃን በያለበት ትጠብቀው፣ በምልጃዋ በዘርፋፋ ቀሚሷ ትደግፈው። እንደው ማርያምን እኔ ግን በጣም ነው ያሳዝነኝ። ገና ወጣት ነው፣ ብዙ ነገር መስራት ይችላል እና እንደው ተመንገድ ባይቀር ደስ ይለኝ ነበር። ፈጣሪ ይጠብቀው እና እስኪ ጸሎት አድርጉለት በየሃይማኖታችሁ ሁላችሁም። መልካም ሰው ለሀገራችን ያስፈልጋል። መልካም ወጣት፣ ጥሩ ነገር የሚያስብ ጥሩ ትምህርት ያለው ለሀገራችን ያስፈልጋታል። ይኖርልን እና በጸሎታችን እንኳ ፈጣሪ የሚረዳን ከሆነ እስኪ ጸሎት አድርጉለት ነው የምላችሁ። እሱም ጭንቅ ውስጥ ነው፣ እንዲሁ ጭንቅ ውስጥ ሆኖ ራሱ ሰው መርዳት አላቆምም፣ እስከምሞት መስራት አላቆምም እያለ አክስቱ ያቺ ልጇ የሞተባት እሱ በመጣ እባክህን ከዚህ ስራ ውጣ፣ እባክህን እያሳሰቃችሁ ጥላችሁኝ አትሄዱ፣ ልጄ ቤት እሰራልሻለሁ እያለኝ ነው ጥሎኝ
የሞተው አንተም ምንም አልሆንም እያልክ እባክህ አትሞትብኝ፣ እባክህ ሌላኛው እንትን ራሱ አዘን ራሱ አልወጣልኝ እባክህም እያለችው ይሄንን ስራ ከግብ ሳላደርስ የትም አልነቃነቅም ብሎ እንደዚህ ወጥሮ እየሰራ ነው። አንድ እጁን አስሮ አውሬው የነከሰውን ማለት ነው። መድኃኒት እንኳ አይገኝለትም አሉና እንደውም መድኃኔዓለም መድኃኒት ይሆንለት፣ እንደው ይሄን አውሬ አፉን ያዘጋለት ማርያምን። በእርግጥ የሚያኖርም የሚገልም ፈጣሪ ነው። ግን በጣም አሳዛኝ ይሄ ልጅ መልካም ነገር ሲሰራ ላለቀሱ ሰዎች እየደረሰ ያለ የችግር በጣም ነው እንትን ይሄ ልጅ ሞተ ሲባል እኔ ሰውነቴ ነው የተንቀጠቀጠውና እስኪ ጸሎት አድርጉለት እንዲተርፍ ሞት እንዳያገኘው እና ድንግል ማርያም ትርዳው፣ በምልጃዋ ትሸፍነው። መድኃኔዓለም አባቴ በያለበት ይጠብቀው። እንደው የቅዱሳን አምላክ ይርዳው። ጸሎት አድርጉለት። እወዳችኋለሁ። መልካም ቀን